በአሰቃቂ ሁኔታ ከተገደሉ ቤተሰቦቹ መካከል በፈጣሪ ተአምር ከሞት የተረፈው የ4 ዓመት ብላቴና አሳዛኝ ጣፈንታ የብዙሃኑን ልብ የሰበረ ሆኗል። ስለ ቤተ ክርስቲያን ግን ሌሎች ሰባኪዎቻችን አያገባችሁ ማለት ነው። ዘማሪዎቻችን ምንም ጸጥ ነው። የደብረ አለቆች በቃ ምን ወራይ ደሞዛቸው አይቋረጥ ሌላው ነገር አይመለከታችሁ ማለት ነው። ህግ ባለበት እየገላመጡን ህግ በሌለበት እየገደሉን ወገኖቼ ይህንን ሁሉ ዋጋ የምንከፍለው ወንጀል ሰርተን አይደለም ወንጌል ሰብከን ነው። ንጹህ ደም ፈሰሰ ያቤል ደም ጮኸ ቃየል በዛ ብሎ መናገር ኃጢአት አይደለም። አርሲ ኦርቶዶክሳውያን ግድያ የተረፉ ልጆቻችን ናቸው። ወላጅ አልሆናቸው እህት ወንድም አልሆናቸው ይህን ጥሪ በመላው ዓለም ለሚገኙ ባለማዕተቦች ሁሉ ይድረስ። ብፁዕ አቡነ ይስሐቅ ከአርሲ ኦርቶዶክሳውያን መከራ ለተረፈው ሕፃን ሕክምና የሚውል የ70,000 ብር ድጋፍ በማድረግ አጽናንተው ተመልሰዋል። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ በአርሲ ሀገረ ስብከት የሚገኙ ኦርቶዶክሳውያን ምዕመናን በግፍ ተጨፍጭፈዋል፣ ተገለዋል። ይሄ የሚታወቀው ነገር ግን እንግዲህ በአርሲ የተረፉ ህፃናት ከምንም በላይ ብዙዎችን ልቦና የሰበረው ብዙዎችን ያስለቀሰው የ4 ዓመት ህፃን ከሟች እናቱ አስከሬን እግር ስር መገኘቱና ይህም ህፃን ከፍተኛው ጉዳት ደርሶበታል። እንግዲህ ከጉዳቱ የተነሳ እግሩ በመመታቱ ሊቆረጥ ሁሉ ይችላል እየተባለ ይገኛል። የህክምና ባለሙያዎች አሁን የሚገኘው በህክምና ላይ ነው። ይሄን ተያይዞ ደግሞ አቡነ ይስሐቅ እጅግ ድንቅ የሆነ ነገር አድርገዋል ማለት ነው። አቡነ ይስሐቅ ከተኛበት ከህክምና ከሚከታተልበት ይህንን ህፃን ሄደው ቤተሰቦቹን አጽናንተው ህፃኑን በመስቀል ባርከው አይዞ ብለው የህክምና ወጪ ሸፍነው እያሳከሙትና አባታዊ ምክራቸውን አባታዊ ፍቅራቸውን አሳይተዋል ማለት ነው። እውነተኛ አባት እረኛ ሆኗል ለመንጋው ማለት ነው። እንግዲህ በጎችን ጠቦቶችን ጠብቁ የተባለውን ቃል ፈጽመዋል። ለጠቦቶቹ ለበጎቹ ሄደው እረኛ መሆን ይችላል ማለት ነው። ይሄን ቪዲዮ የማሳያችሁናል። በጣም እጅግ በጣም አቡነ ይስሐቅ እያለቀሱ ነው ይሄንን ህፃን ያገኙት ማለት ነው ሆስፒታል ላይ ሄደው። ከዚህም በተጨማሪ ደግሞ አቡነ ጴጥሮስ የተናገሩት ድንቅ ንግግር አለ የኒውዮርክ ሀገረ ስብከት ማለት ነው ሊቀ ጳጳስ የሆኑት አቡነ ጴጥሮስ እሱንም የማሳያችሁናል ማለት ነው። እንግዲህ እስከ መጨረሻው አብራችሁን ቆዩ። እስኪ በቅድሚያ ይሄን ቪዲዮ እንየው። በዚህ 5 ዓመት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆን ባለባት የመከራ አይነት ሁሉ ሆናለች። ማን ነው ያደረጋት? መዋቅሩ ያ ስርዓትን ለብሶ ወርሶ ተምሮ የመጣው እንደ ሟች ተገላለች፣ እንደ ህንጻ ቤተክርስቲያን ተቃጥላለች፣ ፈርሳለች። እንደ መዋቅሯን ተፈታትነዋታል። በአባቶቿ ላይ ሌላ ፖለቲካው ባንብሮ ተድ ጳጳስ እስከ መሾም ደርሶላታል። ታውቃላችሁ ይሄን ጋዳዊ ስለሆነ ቤተክርስቲያን በእንዲህ ሁሉ ግን መከራ የምትቀበለው ለምንድን ነው? እውነት ከፍ ካለች ብዙ ውሸቶች ብዙ አይጥ በአንድ ድመት መካከል መቆም እንደማይችል ብዙ የሐሰት ግንባታዎች የሐሰት ወሬ ምልከታዎች የሃይማኖት መልኮች በአንዲት ኦርቶዶክስ ፊት መታየት ይጨንቃቸዋል። ስለዚህ አማራጩ በስርዓት በኩል ቤተክርስቲያን ትቀጠቀጣለች። የቤተክርስቲያን ጥቃቱ ብዙ ነው። ስርዓታዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ህልውናዊ ነው። ብዙ ነው መልኩ የተጠቃችበት። ድቀት ያገኛት በዙ መልኩ ነው። ለምን ድቀት አገኛት ካልን ግን ያኛው እንዳለ ሆኖ ውስጣዊ ሂደቱ ደግሞ ስላለ ነው። ውስጣዊ ሂደቱ አንደኛው ኦርቶዶክሳውያን ዓለም ላይ ያለውን ኦርቶዶክሳዊ ጥፋት ተንኮልን ስለማይረዱ የተረዱትም ቀድሞ ስለሚያልቁ፣ ሁለተኛው በዚያው ውስጥ በቤተክርስቲያን መዋቅር ውስጥ በጣም ደካማና አቅም የለሽ ሰዎች ስለተሰገሰጉ እንኳን ለሃይማኖታቸው ለሀገራቸው ሊሞቱ ይቅርና ደህና ሰዎችን ሲያሳድዱ እኛም በአቅማችን ጥቂት እንኳን በመናወራው ስደቱ መከራ ነው። የእውነት በትንሿ እንኳን ሀገር አልባ ክርስትና አልባ የማይቆጨው የማይበሰጨው እኔ መምህር የተባሉት ማስተምረው የትኛው መድረክ ቤተክርስቲያኗ ሲከበር ነው። ቤተክርስቲያን ሳትኖር ሆዱ ከሞላ ደረቱ ከቀላ የማይሰማው ብዙ አረመኔ ያለን። የእውነት በጣም ይቅርታ አድርጉልን። በእንዲህ አይነት ሂደት ውስጥ ነው ያለነው። ለመምህራችን ለኔታ ገብረመድን እግዚአብሔር አምላክ ቃሎት ያሰማልን። በእውነት
የአገልግሎት ዘመናቸውን በእድሜ በጤና ረዘም አድርጎ ያቆይልን። ይሄ እንግዲህ አሁን ያለችበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነባራዊ ሁኔታ ይሄን ይመስላል ማለት ነው። የተናገሩት ምንም እንከን የማይወጣለት ድንቅ የሆነ ንግግር ነው። እንግዲህ መምህራን ማለት እንዲህ ደፍረው በግልጽ ሊገስጹ ሊናገሩ ይገባል ማለት ሌሎቻችሁም ይሄንን እንድትከተሉ ይሁን እንላለን። እንግዲህ መቼስ ቤተክርስቲያኗ እየደረሰባት ያለው መከራ በሁሉም ዘንድ ስለሚታወቅ ማለት ነው። እንግዲህ አቡነ ይስሐቅ ያንን ከናቱ አስከሬን ላይ ወድቆ የተገኘን ህፃን ልጅ ሆስፒታል ድረስ ሄደው ተንከባክበው ገንዘብ ሰጥተው እያሳከሙት ይገኛሉ። ይሄንን ቪዲዮውን ይማሳያችሁናል። ከዛ በፊት ግን የአቡነ ይስሐቅን ይሄንን በጎ አገልግሎታቸውን አንዳንድ ሰዎች አስተያየት ሰጥተውበታል። እስኪ ነው ያጣነው አባትነት ይሄ ነበርኮ፣ የናፈቀን የመንጋ ጠባቂነት ይህ ነበርኮ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስን አለማመስገን ማርያምን ንፉግነት ነው። በአርሲ ኦርቶዶክሳውያን ጭፍጨፋ በተአምር ለተረፉት ህፃናት ከጎናችሁ አለን ብለው እዚህ በኋላ ለነዚህ ህፃናት አስፈላጊውን ድጋፍ እናደርጋለን ብለዋል። አረ እኚህን አባት ኮሜንት ላይ አመስግኑልኝ። እኚህን አባት አለማመስገንም ንፉግነት ነው። አባት ማለት እንዲህ ነው። የመንጋ ጠባቂነት ማለት እንዲህ ነው። ከኚህ አባት ጎን አለመቆም አይቻልም። ከአርሲ ኦርቶዶክሳውያን ግድያ የተረፉ ልጆቻችን ናቸው። ወላጅ አንሆናቸው፣ እህት ወንድም አንሆናቸው። ይህ ጥሪ በመላው ዓለም ለሚገኙ ባለማህተቦች ሁሉ ይድረስ። እነዚህ ታዳጊ ልጆች ከዚያ አስከፊ ጭፍጨፋ በተአምራት ለታሪክ ነጋሪነት እግዚአብሔር አምላክ ያስቀረልን ናቸው። ወላጆቻቸውን ተነጥቀዋል። በዚህ ሰዓት የሚገኙት ነፍስ ውጪ ነፍስ ግቢ በሆስፒታል ውስጥ ነው። እነዚህ ህፃናት ተርፈው ድነው ነገ ለታሪክ ነጋሪነታቸው እንዲቆዩና በሃይማኖታቸው እንዲጸኑ እኛ ከጎናቸው ልንሆን ያስፈልጋል፣ ግዴታችንም ነው። ይህንንም ለማሳካት ዛሬ ቅዳሜ ምሽት በኢትዮጵያ ሰዓት አቆጣጠር ከ2 ሰዓት ጀምሮ በጋራ እንገናኛለን። የቅርብ የተወሰኑ ሰዎቻቸውም ተገኝተው ያለውን ሁኔታ ይነግሩናል። ኑ በጋራ ለነዚህ የሰማዕታት ልጆች ለተረፉ ልጆች ወላጅ ቤተሰብ እንሆናቸው። ለነዚህ ወላጆቻቸውን ቤተሰቦቻቸውን በሞት ለተነጠቁ ህፃናት ወንድማችን ቴዲ እንዳለው ወላጅ ቤተሰብ እንሁን የሚለውን ጥያቄ ወይም ሐሳብ የመጀመሪያ ተቀብለው የፈጸሙ አባታችን አቡነ ይስሐቅ ናቸው። እስኪ አቡነ ይስሐቅ በሆስፒታል ተገኝተው ያንን ከናቱ አስከሬን ስር የተገኘውን ህፃን እንዴት እንደተንከባከቡት እንዴት አባቱ ፍቅር እንዳሳዩት ይሄንን ቪዲዮ ላሳያችሁ። ሁላችን በጣም ልብ የሚነካ ነው። እስኪ ነው በእውነት አባታችንን ግን ሳናመሰግን ማለፍ የለብንም። ከጭፍጨፋ የተረፈውን ህፃን ሲመለከቱ ጳጳሱ ለምን አለቀሱ? ይህ የ4 ዓመት ህፃን በጥይት የተበሳሳውን የገላውን ህመም ብቻ ሳይሆን የእናቱም ናፍቆት አስቸግሮታል። እንደከዚህ ቀድሞ መታ እንድታቅፈው ይዛው እንድታባበለው ጓጉቷል። የእናቱን ስም በየህመሙ መሃል ይጣራል። በአርሲ የኦርቶዶክሳውያን ጭፍጨፋ ይህን ዓለም ከተሰናበቱ ከ8 ሰዎች አስከሬን መሃል የአካባቢው ሰው ሲያገኙ እንቅልፍ ከአሸለባት እናቱ ገላ ላይ ጎትተውት እንደተወሰደ እንጂ ከእናቱ አስከሬን ላይ እንደተነሳ የህፃን ጭንቅላቱ አላገናዘበም። የእናቱ አስከሬን ላይ ተደግፎ ውሃ እንድትሰጠው እየለመነ ሳለ ነበር የተገኘው። እናቱ እንደከዚህ ቀድሞ ቀናት እንቅልፍ የወሰዳት እንጂ መልአከ ሞት የታዘዘባት ስለመሆኑ ምንም መረጃ የለውም። ይህ ህፃን እናቱን ብቻ ሳይሆን አጎቶቹን አክስቶቹን ጭምር በዛች በተረገመች ምሽት ተነጥቋል። የጥይት ቀለሃ በትንሽዬ እግሩ ላይ አርከፍክፈውበታል። የዚህ ህፃን ልጅ ታሪክን የሰሙት የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ መጀመሪያ ያደረጉት ህፃኑ ላይና የህፃኑ አክስትና አጎት ላይ ለቅሶ መድረስ ነበር። ይህን ህፃን እያዩ እንባቸውን አፈሰሱ። የተመታበትን እግር ብቻ ሳይሆን ልቡ ላይ የተሰነቀረውን ረመጥ አስበው እንባ ወጡለት። የዚህ ህፃን ልጅ ቤተሰብ ኦርቶዶክሳዊ የመሆን ፍቃድ በሞት የሚያስቀጣ ወንጀል ሆኖ መገደላቸውን ሲያስቡ እንባቸውን መቆጣጠር አቃታቸው። በወላይታ ባህል መሰረት ጳጳስ ብትሆን ንጉስ በማህበረሰቡ ሐዘን ወቅት እንደ የትኛውም የማህበረሰብ ክፍል እንባ አውጥተ ማልቀስ ይቀድማል። እርሳቸውም ከወላይታ ምድር የተገኙ የተክልዬን አደራ ያልጣሉ የእውነት አባት መሆናቸውን አሳይተው ተመለሱ። ብፁዕ አቡነ ይስሐቅ ይባላሉ። የወላይታ ሶዶ ሀገረ ስብከት ሊቀ ጳጳስ ናቸው። በረከታቸው ትድረሰን። እኚህ አባት የሆነ ምዕመን በሀገረ ስብከታቸው ላይ ያርፋል እና ሄደው ለቅሶ ቤት ለማጽናናት ብዙ ሰው ሲጠራ እሳቸውም እንደ ሀዘንተኛ ሄደው ሊቀመጡ ቁጭ ብለው ይሰማሉ። እየሰማችሁ እሳቸው ቆመው እሳቸው ከተቀመጡ በኋላ በጊዜው የነበሩት ሰዎች መቼም የተከበሩ ካህናት አባቶች እያሉ እኛ ዝቅ ያልነው ልናስተምር አይገባም፣ እርሱ ያስተምሩ ተባሉ። ብፁዕ አባታችን ተነስተው ማስተማር ጀመሩ። ልክ ሲያስተምሩ ትምህርታቸውን ከጨረሱ በኋላ
ትምህርታቸውን ይከታተል የነበረ አንድ ሰው መጥቶ እኔ በእምነቴ ሌላ እምነት ነው ያለኝ፣ ነገር ግን እሱ ያስተማሩትን ትምህርት ከዚህ በፊት ሰምቼው አላውቅም ሲሰበክም ጭምር እባክዎትን አባቴ እኔንም ይውሰዱኝ፣ እኔም ከፍቼ የማስመልካቸውን ሰዎች ላምጣሎትና ያጥምቁና ክርስቲያን ያርጉን አሉ። የአንድ ሰው የለቅሶ ቤት ስብከት ይሄን ያክል ሰው ከኃጢአቱ እንዲመለስ አድርጎታል ማለት ነው። መሬት የነካ ጵጵስና ከመኪና ወደ ፎቅ ብቻ ያልሆነ የርቀት አይደለ የቅርበት የሆነ መሬት ላይ የወረደ ጵጵስና እግር አውጥቶ ሲራመድና በመሬት ሲሄድ እንዲህ የወደቁትን ያገኛል። መሬት ላይ የሚፈጸምባቸውን ግፍ ይመለከታል፣ ይጎበኛል። ሕፃኑ ራሱ ተደንቆ ትኩር ብሎ ይመለከታቸዋል። ምናልባትም ሊቀ ጳጳስን በቅርበት የተመለከተው ለመጀመሪያ ጊዜ ሆኖበት ይሆናል። ከአባቶቻችን ሊቃነ ጳጳሳት እንዲህ ያለውን ፍቅርና አባታዊ ጠብቆት እንፈልጋለን። ሁሉም ኦርቶዶክሳዊ እባካችሁ አባቶቻችን ሊቃነ ጳጳሳት እያለ የሚጮኸው በዚህ የተነሳ ነው። እንግዲህ አቡነ ይስሐቅ ያሳዩን ክብርና ፍቅር እጅግ በጣም ልብ የሚነካ የሚያስደስት ሆኖ አግኝተነዋል። እንደ ኦርቶዶክሳዊ አባት ይህን ከሁሎችም እንጠብቃለን። በእውነት አቡነ ይስሐቅ በረከቶ ይደርብን እያል ፍቅራችንን አክብሮታችን እንግለጽላቸው። አቡነ ይስሐቅ ደገኛ እውነተኛ አባት እያልን በኮሜንት ላይ ክብራቸውን ፍቅራቸውን እንግለጽላቸው ማለት ነው። እንግዲህ ይሄንን ተግባር ካሁን በፊት ደጋግመውታል። ዛሬ ብቻ ሳይሆን በዚህ እናቱ ሙታ አስከሬኗ ላይ የተገኘው ሕፃን ብቻ ሳይሆን ከዚህ በፊት ሌሎችም ሲሞቱ ይሄዱ ተገኝተው ያጽናናሉ፣ ምእመናንን ያጽናናሉ፣ ወንጌልን ያካፍላሉ ማለት ነውና እንዲህ ያለውን አክብሮትና ፍቅር ከሁሉም አባቶች እንፈልጋለን። ሰርግ ቤት ከመሄድ ይልቅ እንደዚህ ይሻላል። አሁን አንዳንድ አባቶች ሽማግሌ ሆነው ይላካሉ። በሰርግ ሽማግሌ ታዋቂ አርቲስቶች ምናምን እየሄዱ ሽምግልና ሲሄዱ ያለ ስርዓት ቤተክርስቲያን በማይፈቅደው ልክ ስርዓተ ቤተክርስቲያንን ጥሰው ሽምግልና ሲላኩ እናያለን። ይሄ በጣም አሳዛኝ ነው። መላክ መሄድ ካለባቸው ግን እንዲህ የተጎዱ ያዘኑ በየሆስፒታል የወደቁ ህመምተኞችን መጎብኘት አለባቸው። አቡነ ጴጥሮስም ከኒውዮርክ ሀገረ ስብከት ውጭ እንዳሉ ሆነው የአርሲን ጭፍጨፋና ግፍ በቃ ብለው ከባድ ማስጠንቀቂያ ተናግረዋልኝ። እጅግ ድንቅ የሆነ እስኪ እንስማው ምን አሉ። ሁሉን አርቀ የምትመለከት አምላክ ነህ። በዚህ ሰዓት የሚታረዱትን፣ የሚገደሉትን፣ የሚሰቃዩትን፣ የሚገረፉትን፣ የሚታፈኑትን አጠቃላይ በዚህ ቦታና ሰዓት በዚህ ጊዜና ሁኔታ ቆጥረን የማንጨርሳቸው መከረኞች ኢትዮጵያውያንን አንተ ታያቸዋለህ። ስለዚህ በዚህ ሰዓት ደግሞ የሞቱት፣ የተገደሉት፣ ያለቁት ወገኖቻችን በመንግስተ ሰማያት አሳርፋቸው። እሱ ሰማዕታት ናቸው፣ ቅዱሳን ናቸው። ነገር ግን ደግሞ ምድራችን እባክህ ከታላቅ ምሕረት የተነሳ ምድራችን ይቅር በላት። ምሕረት ቸርነት አይለየን። አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር መቼም ሁሉን ያያል። ቸርነቱ ትልቅ ነው። የእሱ ቸርነት ስላለ ነው እንጂ እስካሁን በኢትዮጵያ ውስጥ ቁሞ የሚሄድ ሰው አይገኝም ነበር እንደሚደረገው እንደሚሆነው ነገር ሁሉ። ስለዚህ እግዚአብሔር ይህንን እንዲያስወግድ እና ምሕረትና ቸርነት በምድራችን እንዲያመጣ እንጸልያለን። ይሄ ጊዜ እኮ እንዴት አድርገን እንደምንጠራው ራሱ እኮ ግራ የሚያጋባ ነው። ዛሬ 10 ከነገ ወዲያ 15 ከዚያ ወዲያ ምን አሁን እኮ ቆጥረን የማንጨርሰው ነገር እኮ ነው እየተደረገ ያለውና ይሄ ነው ብለህ ቃል እኮ ሊገልጥለት አይችልም። እንግዲህ በቤተክርስቲያን ታሪክ ዲዮቅልጥያኖስ የሚባል በጣም አስቸጋሪ ንጉስ ነበረ። ክርስቲያን ጠል፣ በተለይ ክርስቲያን የሆነውን ነገር በጣም የሚጠላ። አሁን ከዚያ የከፋ ነው። ያሁኑ ደግሞ ኦርቶዶክሳዊነት ክርስትና ሌላ ዘር ደግሞ ተጨምሮበት፣ ሌላ ደግሞ የፖለቲካ ጉዳይ ተጨምሮበት፣ ሌላ 3-4 ነገር ተደማምረውበት ነው። አንድ ሰው ሲገደል በአንድ ብቻ አይደለም የሚገደለው፣ 4-5 ስም ሰጥተው ነው የሚገድሉት። ስለዚህ ይሄ እጅግ በጣም አሳዛኝ ስለሆነ እንደው ዝም ብዬ ይህንን ሳስብ መዝሙረ ዳዊት መዝሙር 73 ላይ ተገለጠ። አቤቱ ስለምን ለዘወትር ጣልከን፣ በማሰማሪያ በጎች ላይ ቁጣ ስለምን ተቆጣ? ቀድመ የፈጠርካትን ማህበርህን የተቤዣሃትን የርስትህን በትር በእርሷ ያደርክባትን ጽዮን የሚለው ነገር ቤተክርስቲያን ተራራ አስብ የሚል ነው። መዝሙረ ዳዊት መዝሙረኛው በቃ የእስራኤልን ሕዝብ ልክ አሁን ኢትዮጵያውያን እንዳሉበት አድርጎ ነው የሚመለከታቸው። ለምን ተውከን? ምንድነው ምክንያቱ የሚል ነው። አሁንም ይሄ ጥያቄ የኛ ጥያቄ ነው። ይህንን መከራ በየሀገሩ በየቦታው የሚደረግ በተለየ የኦርቶዶክሳውያን እልቂት ይሄው ተቆጥሮ የማያልቅ እንደውም አንድ ቃል መጣልኝ፣
ሙቶ የማያልቅ ህዝብ ገሎ የማይደክም ስርዓት የሚል ሙቶ የማያልቅ ህዝብ ገሎ የማይደክም ስርዓት መቼ ነው ስለ ሞት ያልሰማንበት ቀን? መቼ ነው ስለ እልቂት ያልሰማንበት ቀን? መቼ ነው ሞትን እንደ እንደ ፋብሪካ እንደ ልማት ቆጥረው በዚህ ቀን እንጋደላለን እያሉ በየቀኑ የሚፈክሩ የፖለቲካም የጦርም የሁሉም በአመራር ያሉ ሰዎች ያልተናገሩበትና ያልገደሉበት ቀን መቼ ነው? ለነዚህ ደገኛ ሊቀ ጳጳሳት እግዚአብሔር አምላክ እድሜ ከጤና ጋር ያድልልን፣ ቃለ ሕይወት ያሰማልን። የመንጋው የልጆቻቸው የሚጠብቁት እረኛ ሆኖ የተሾሙለት ልጆቻቸው ምእመናን ሞት ግድያ እንዲህ ነፍሳቸው ድረስ ተሰምቷቸው በተለያየ ጊዜ ድምጻቸውን እያሰሙ ከመንግስት ጋራ ግብ እየገጠሙ ዛሬም ኦርቶዶክሳዊ ምእመናን እንዳይገደሉ ለተገደሉት ደግሞ ጥብቅና እየቆሙ መብታቸው እንዲከበር እየተከራከሩ የሚገኙ ሊቃነ ጳጳሳት ናቸው። አቡነ ጴጥሮስ ያሉትን ሰምታችኋል። እጅግ ድንቅ ነገር ነው። እንግዲህ አቡነ ይስሐቅም ቢሆን ያደረጉት ነገር ደግሞ ከቃል በዘለለ በተግባር መሬት ላይ ወርደው አባትነትን ጳጳስነትን እረኛነትን አባታዊ ፍቅርና እንክብካቤን ያሳዩበት ነው። ለዚያ የ4 ዓመት ብላቴና ማለት ነው። እንግዲህ ድንቅ ነገርን ስላደረጉልን ከልብ እናመሰግናለን። ለዛሬው ያዘጋጅ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ ይመለስ ይሆናል። ሰላም ለእናንተ ይሁን። ሰላም ቆዩ።